የሰላም ስምምነቱ ደጋግሞ ከሽፏል። አሜሪካ በኢራን ወታደራዊ ኢላማዎች ላይ ጥቃት ሰነዘርኩ ስትል ቴህራንም መልሼ ተበቅያለሁ ብላለች። ቄሽም ደሴትን ጨምሮ በተለያዩ የኢራን ወታደራዊ ኢላማዎች ላይ የተፈጸመው ጥቃት ኢራንን አስቆጥቶ ወደ ሌላ ጥቃት አስገብቷታል። እስራኤል በደቡብ ሊባኖስ የምትፈጽመው ድብደባ የቀጠለ ሲሆን ሂዝቦላህም ስምምነቱን አልቀበልም ሲል በዋሽንግተን በሊባኖስና በእስራኤል አማካኝነት የተደረገውን ስምምነት ውድቅ አድርጓል። ፍልሚያው እንደሚቀጥል ይጠበቃል። የመካከለኛው ምስራቅ እሳትም ዳግም ተንቦግቡጓል። ወደ አውሮፓ ስናመራ በመቶዎች የሚቆጠሩ ሰዎች በአንድ ቀን የተቀጠፉበት የፈረንሳይ ሙቀት ብዙዎችን አስደንግጧል፣ አነጋግሯል። የመቃብር ስፍራዎች ሞልተዋል፣ ሆስፒታሎች ተጨናንቀዋል። ድንገተኛ የልብ ህመምና ሌሎችም ድንገተኛ የጤና እክሎች በፈረንሳዮች ዘንድ ተደጋግመው የሚስተዋሉ ክስተቶች ሆነዋል። የፈረንሳይ በተለይም የፓሪስ ህዝብ በከፍተኛ ጭንቀት ውስጥ ይገኛል ተብሏል። ፈረንሳይም ነገሩ ከቁጥጥር ውጭ እንዳይወጣ ከፍተኛ ጥረት እያደረገች እንደሆነ ተሰምቷል። ይህ እንደተጠበቀ ሆኖ በቬንዙዌላም ተመሳሳይ ጭንቀት አለ። በርካቶች የልጆቻቸውን ድምፅ ከፈራረሰው ህንፃ ውስጥ እየሰሙ እንደሚገኙ አሳውቀዋል። ርዕደ መሬቱ በሁለት ዙር ቬንዙዌላን ሲያንቀጠቅጥ ከ50 ሺህ በላይ የሚሆኑ የቬንዙዌላ ዜጎች መጥፋታቸው በተረጋገጠበት በዚህ ሰዓት አሁንም ህይወት አለ፣ አሁንም ከፍርስራሽ ውስጥ የሚያለቅሱ ህፃናት ይሰሙናል ብለው የቬንዙዌላ ዜጎች እየተናገሩ መሆኑ ደግሞ ትኩረትን ስቧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የሰላም ንግግሩ ደግሞ ደጋግሞ ከሽፏል። አሜሪካ በኢራን ላይ፣ ኢራንም በአሜሪካ ላይ መተኮሳቸውን ቀጥለዋል። የአሜሪካ ጦር በቄሽም ደሴት እና በሲሪክ ከተሞች ጥቃት ፈጽሜያለሁ ብሏል። ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦችን በድሮን እየመታች መንገድ እየዘጋች ነውና ተበቅያለሁ ሲል የአሜሪካ ጦር ማዕከላዊ እዝ ባወጣው መግለጫ አሳውቋል። ይህ እንደተጠበቀ ሆኖ ኢራንም የተለያዩ በቀሎችን እየተበቀለች እንደሆነ አሳውቃለች። በባህሬንና በኩዌት የሚገኙ የአሜሪካ የጦር ቤዞችን ደጋግሜ ደብድቤያለሁ ብላለች ሀገረ ኢራን። አሜሪካና ኢራን የ60 ቀናት የተኩስ አቁም ስምምነት ተነጋግረው የነበረ ቢሆንም መሬት ላይ ግን ይህ በተግባር መታየት አልቻለም። ሁለቱ ሀገራት አንዳቸውን እየከሰሱ ፍልሚያቸውን ቀጥለዋል። ኢራን ያልተፈቀደለት መርከብ ባልተፈቀደለት የውሃ መስመር እየተጓጓዘ ነውና በድሮን መትቼዋለሁ ስትል፣ አሜሪካ ደግሞ ማነው አዛዥ ናዛዥ ያደረገሽ ብላ በኢራን ወታደራዊ ኢላማዎች ላይ በቀል ፈጽሜያለሁ እያለች ትገኛለች። የራዳር እና የድሮን ማከማቻዎችን እንዲሁም የተለያዩ ወታደራዊ ማዕከላትን ደጋግማ እየመታች እንደምትገኝ አሜሪካ እያሳወቀች ነው። በደቡብ ሊባኖስ ደግሞ እስራኤል ወታደራዊ ድብደባዋን አጠናክራ የቀጠለች ሲሆን የሊባኖሱ ሂዝቦላህ በበኩሉ አሜሪካ፣ ሊባኖስና እስራኤል የተፈራረሙት ስምምነት ፈጽሞ ተገቢነት የለውም፣ ሊባኖስንም እኛንም የሚያዋርድ ስምምነት አንተገብርም በሚል መግለጫ አውጥቷል። ነገሩ እየተጧጧፈ መጥቷል። ከሊባኖስ እስከ ሆርሙዝ ሰርጥ ያለው ግጭትም ተባብሶ የመቀጠል ዕድሉ ከፍተኛ እንደሆነ ተስተውሏል። በአሜሪካም በኢራንም በኩል አለመተማመን የሰላም ስምምነቱን አደጋ ውስጥ ከቶታል እየተባለ ይገኛል። ወደ አውሮፓ ስናቀና አውሮፓ በሙቀት ከፍተኛ ችግር ውስጥ ገብታለች። በተለይ ፈረንሳይ ደግሞ በመቶዎች የሚቆጠሩ ሰዎች በአንድ ቀን ሞተውባታል። አርብ ዕለት የተመዘገበው የሞት ቁጥር ታይቶም የሚታወቅ አይደለም እየተባለ ሲሆን በአንድ ቀን ብቻ ከሙቀቱ ጋር በተገናኘ 109 ሰዎች ሕይወታቸው ማለፉን መገናኛ ብዙሃን ዘግበዋል። እንደ ፍራንስ ኢንፎ መረጃ 40 ዲግሪ ሴልሺየስ የገባው የፈረንሳይ ሙቀት በርካቶችን ለጤና እክል እየዳረጋቸው ይገኛል። በአጠቃላይ በሆስፒታሎች ከፍተኛ መጨናነቅ እየታየ ሲሆን ከ3400 በላይ የሚሆኑ ጥሪዎችን የሕክምና ማዕከላት እያስተናገዱ እንደሚገኙ
ተነግሯል። ይህ ደግሞ ከመደበኛው ጊዜ 80 በመቶ የሚበልጥ እንደሆነ ተነግሯል። አስቸኳይ የሕክምና ድጋፍ የሚፈልጉ በኢመርጀንሲ ክፍሎች እርዳታ የሚጠይቁ ዜጎች ቁጥር በ36 በመቶ መጨመሩም ተነግሯል። አንድ ሰው የሰውነቱ ሙቀት 43 ዲግሪ ሴልሺየስ ገባ መባሉም የተለመደ እየሆነ መጥቷል። ሌሞንድን ጨምሮ በርካታ መገናኛ ብዙሃን እንደዘገቡት ደግሞ በፓሪስ የቀብር መፈጸሚያ ቦታዎች ተጨናንቀዋል ወይም እየሞሉ ይገኛሉ። ከዚህ ቀደም ታይቶም ተሰምቶም በማይታወቅ ደረጃ በፈረንሳይ ፓሪስ የሚገኙ የተለያዩ የመቃብር ስፍራዎች ሞልተዋል እየተባሉ ለዜጎች እየተነገሯቸው ይገኛል። በፓሪስ የቀብር ስፍራዎች ስለሞሉ ኦርሊያንስን ጨምሮ በሌሎች ግዛቶች እስኪሞክሩ ተብለው ከነዚህ የቀብር አስፈጻሚዎች ዜጎች እየተነገራቸው ነው ተብሏል። ከዚህ ቀደም በዚህ መጠን ሰዎች እየሞቱ አያውቁምና ፈረንሳይ ፓሪስ ክፉኛ ተጨንቃለች ነው የተባለው። የሀገሪቱ የጤና ሚኒስቴር እስካሁን ይህን ያህል ሰዎች በዚህ ጉዳይ ሞቱ ብሎ መረጃ ባያወጣም ይህንን የሚያደርገው ዓመቱ መጨረሻ እንደሆነ ቢጠበቅም አሁን ላይ እየሆነ ያለው ነገር በርካቶች በዚህ ሙቀት ምክንያት እንደሚሞቱ የሚያረጋግጡ ናቸው። በመቶዎች የሚቆጠሩ ሰዎች በአንድ ቀን ብቻ ሲሞቱ ታይቶ አይታወቅምና ብዙዎች ተጨንቀዋል። ከዚህም በተጨማሪ ከ70 በላይ የሚሆኑ ዜጎች ሙቀቱን ለመሸሽ ወይም ከሙቀቱ ጥላ ለማግኘት በውሃ ውስጥ እየገቡ እየሞቱ እንደሚገኝ እየተነገረ ነው። የአውሮፓው ሙቀት በፈረንሳይ ብቻ የተገደበ አይደለም። ስፔን፣ ጣሊያን፣ ብሪታንያ እና ሌሎችም ሀገራት ጀርመንን ጨምሮ በዚህ ሙቀት ከፍተኛ ችግር ውስጥ እንደገቡ እያሳወቁ ይገኛሉ። መንግስታቱም በየዕለቱ ማስጠንቀቂያዎችን በማውጣት ተጠምደዋል። ዜጎች ደግሞ ምን እንደሚያደርጉ ግራ በመጋባት ላይ ናቸው እየተባለ ይገኛል። ወደ ሌላኛው ዓለምን ወደ አስጨነቀው ዜና ስናልፍ ቬንዙዌላን እናገኛለን። በቬንዙዌላ የሟቾች ቁጥር 1430 ደርሷል። ታዲያ ይህ ቁጥር ሊጨምር እንደሚችል ብዙዎች እየጠረጠሩ ይገኛሉ። የተባበሩት መንግስታትም ቢያንስ ከ50 ሺህ በላይ የሚሆኑ የቬንዙዌላ ዜጎች የገቡበት አልታወቀም እያለ ይገኛል። በመቶዎች የሚቆጠሩ መኖሪያ ቤቶችና ህንፃዎች በአንድ ጊዜ የተደረመሱበት በ39 ሰከንድ ልዩነት 7.2 እና 7.5 በሬክተር ስኬል የተለኩ ሁለት የመሬት መንቀጥቀጥ አደጋዎችን ያስተናገደችው ቬንዙዌላ ከዚህም በላይ ሰዎች ሊሞቱባት እንደሚችል እየተገለጸ ይገኛል። በሰሜናዊ ካራካስ የተፈጠረው ይህ አደጋ ለብዙዎች መሞት ምክንያት ይሆናል ተብሎ ቢሰጋም ቤተሰቦች ግን ይህንን ስጋት ወደ ጎን በማድረግ አሁንም ፍለጋ ላይ ናቸው። እርግጥ ነው ብዙዎቹ ተጨማሪ ማሽን፣ ተጨማሪ ግብዓት ያስፈልጋል፣ ልጆቻችንን፣ ወንድም እህቶች፣ ባሎቻችንን፣ ሚስቶቻችንን ለማግኘት የመንግስትና የተለያዩ አካላት እርዳታ ያስፈልገናል እያሉ ይገኛሉ። በተለይ የአንዲት እናት ታሪክ ብዙዎችን እያሳዘነ ይገኛል። ይህች እናት ልጄ ከውስጥ ሆና የምታሰማውን ድምፅ እሰማለሁ ያለች ሲሆን አሁንም በተስፋ እንደምትጠብቅ አሳውቃለች። እንዲህ አይነት አደጋዎች ሲከሰቱ አንድ ሰው ከ48 እስከ 72 ሰዓታት ያህል ያለ ምግብና ያለ ውሃ መቆየት የሚችልበት እድል ስላለ ሰው ሊተርፍ ይችላል ተብሎ ይጠበቃል። የቬንዙዌላው ግን ይህንን ቀነ ገደብ እያለፈ ስለሚገኝ ብዙዎች ይሞታሉ የሚል ጥርጣሬ አለ። ታዲያ ሕፃናት እየጮሁ ነው፣ ድምፃቸውን እየሰማን እንገኛለን ሲሉ ወላጆች እያሳወቁ ነው። ወላጆችና ቤተሰቦች የልጆቻቸውን ወይም የቤተሰብ አባሎቻቸውን ድምፅ ለመስማት የተለያዩ መንገዶችን እየተጠቀሙ ሲሆን በፈራረሰው ሕንፃ ውስጥ ሕይወት አለ ወይ የሚለውን ነገር እየተከታተሉ ይገኛሉ። ከ2000 በላይ ከመላው ዓለም የተሰባሰቡ በ39 ቡድኖች የተደራጁ የሕይወት አድን ቡድኖች በቬንዙዌላ ርብርብ አድርገው ሕይወት እንዲያገኙ ብዙዎች ተስፋ እያደረጉ ይገኛሉ። የሀገሪቱ ፕሬዝዳንት ዴልሲ ሮድሪገዝም ይህንን ቢናገሩም ነገሩ ግን ቀላል አልሆነም። እንደ ዘበት የተነጠፉት የላጓይራ ሕንፃዎች በርካቶች እንዲሞቱ እንዲጎዱ ምክንያት ሆኗል። እርግጥ ነው አራስ ከነ ልጇ ተረፈች የሚለውም ዜና ተሰምቷል። አባትም ልጅን ሲያቅፍ በተለያዩ መገናኛ ብዙሃን ምስሎቹና ቪዲዮዎቹ ተሽከርክረዋል። እናት ልጇን አትርፋ ሞተች የሚሉ ዜናዎችም ተሰምተዋል። በተስፋና በስጋት ውስጥ መሃል ያለው የቬንዙዌላ ሕዝብ ግን አሁንም ሙሉ ለሙሉ በዜጎቹ ሕይወት መኖር
ተስፋ መቁረጥ የፈለገ አይመስልም። አሁንም ርብርቡ እንደቀጠለ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ ነበርኩ። ሰላም ለዓለማችን።